ሰላም ተመልካቾቻችን፣ ይህ የፍልስፍና ሳይንስና ስነ መለኮት ውይይት ክፍላችን ነው። ባለፉት ክፍሎች በእነዚህ ሐሳቦች ላይ እየተወያየን ነበረ። እንደምታስታውሱት በተለይ ከዚህ ቀደም ብሎ በነበረው ክፍል ላይ የዘመናዊ ሳይንስ ጅማሬ ኮፐርኒከስ እና ስለ ኬፕለር፣ በዚህኛው ክፍልም ከጥንታውያኑ በቁጥር ወይም ደግሞ በቁጥሮች ፍቅር ስለተነደፉት ስለ ፓይታጎራሳውያን አንስተን እንወያያለን። እንግዲህ ዘይቤያችንን ያደረግነው ምንድነው? ጥንታውያኑን እናነሳና የዘመናዊውን ደግሞ ሳይንስ በተለይ ሳይንስ ሐሳቦች እነዚህን እያሰባጠርን መወያየቱ ጥቅሙ ያለፈውን ዘመን ከአሁኑ ዘመን ጋር ለማወዳደርና መመሳሰሎች ካሉ ልዩነቶች ካሉ በግልጽ ለመረዳት ስለሚረዳን ነው። እንግዲህ ፓይታጎረስ እና ተከታዮቹ እንደ ቡድን ነው የሚታዩት በታሪክ። እንደ ኬፕለር የተፈጥሮ ሙዚቃ በቁጥሮች ውስጥ እንዳሉ ይሰማቸው ነበር። ትዝ ይላችሁ ከሆነ ኬፕለር በዚህ በከዋክብት ጥናት ውስጥ ያገኛቸው ግኝቶች ለሱ እንደ ተፈጥሯዊ ሙዚቃ አድርጎ ይወስዳቸው ነበር። እንግዲህ ይህን ካልን በኋላ ፓይታጎረስ እና ተከታዮቹ በጥንታዊ የግሪክ ሃይማኖት ተጽዕኖ ያደረባቸው ነበር ይባላል። እንግዲህ የመጀመሪያው ክፍላችን አካባቢ ይህን ነገር አንስተነው ነበር። የጥንታዊ የግሪክ እምነት ፍልስፍናውን ከመጀመራችን በፊት ቴልስን ከማውራታችን በፊት ስለሱ አንስተን አውርተናል። ምክንያቱም ፍልስፍናውና ሃይማኖቱ የተያያዘ ከሆነ ምናልባት ብለን ማለት ነው። እና እዚህ ላይ ስንደርስ አሁን ይሄ ኦርፊዝም በፓይታጎረስ እና ተከታዮቹ ላይ ተጽዕኖ እንዳሳደረ እንመለከታለን ማለት ነው። እንግዲህ ኦርፊዝም ቀደም ብለን እንዳልነው በዳዮኒሲስ ላይ የተመሰረተ እምነት ነው። ዳዮኒሲስ የዙዌስ ልጅ ነው። ነገር ግን እናቱ ደግሞ ሴሚሌ ግማሽ ከምድር ነች ወይም ደግሞ ምድራዊ ስለሆነች አባቱ ዙዌስ መለኮት ስለሆነ ልጁ ግማሽ ሰው ግማሽ መለኮት ነው ተብሎ ይታሰባል። እንግዲህ ያንን ካለፈው በዚህ ዝርዝሩን የቀደሙትን ክፍሎች በማየት ማስታወስ ይቻላል። እምነት እርግጥ እዚህም ላይ ትንሽ ጠቀስ ብናደርገው ኦርፊዝም ቁስ መጥፎ መንፈስ ጥሩ የሚል የዱዋሊስቲክ ወይም ደግሞ የሁለትዮሽ አስተሳሰብ እንደሆነ እናያለን እና ኦርፊዝም በሆሜር ከተገለጡት አማልክት የተለየ ነው ሃይማኖቱ ማለት ነው። ምክንያቱም የሆሜር አማልክት ስለ ዘላለማዊ ቅጣት ግድ የላቸውም ስናነብ እንደምንረዳው። ስለዚህ የፈለጉትን ያደርጋሉ፣ ይሰክራሉ፣ ያመነዝራሉ። እነሱ ሃዴስ የሚሉት ሲኦል አይደለም። ፕሮፐርሊ እኛ የምንለው ሲኦል ሳይሆን በጁዲዮ ክርስቲያን የሚታወቀው ሲኦል ሳይሆን የሁሉም መጨረሻ የሆነ በትውስታ ብቻ ያለበት ሌላ ተግባር የሌለበት ቦታ እንደማለት ነው። ስለዚህ ይሄ ጥንታዊ የግሪክ ሃይማኖት ኦርፊዝም እንደ ሃይማኖት ለክፉ ቅጣትን ለመልካም ስራ ሽልማት ደግሞ አድርጎ የሚያቀርብ ነው ማለት ነው። ሚስጥራዊ ሃይማኖት ነው። እንግዲህ እነዚህ የሚስጥር ሃይማኖት የሚባሉት ምንድናቸው? አንድ ሰው ለአቅመ ሃይማኖት የሚደርስበት ስርዓት አለ። ለምሳሌ በኦርፊዝም ላይ በሬ ይታረድና ጥሬውን ተበልቶ ይጨፈራል። ከዛ በኋላ የሚነቃቁበትና ኤክስታሲ ውስጥ የሚደረስበት የዳንስ ስርዓት አለ። ከዳዮኒስ ጋር የሚገናኙበት የወይን ስካር ክላይማክስ የሚባል አለ ማለት ነው። ይሄ እንግዲህ የኢኒሺዬሽን ወይም ደግሞ የአቅመ ሃይማኖት የሚደረስበት የሚገባበት ስርዓት ነው ማለት ነው። እንግዲህ ፓይታጎረስ እና ተከታዮቹ ቅድም እንዳልነው እንደ ቡድን የሚታዩ ናቸው ብለናል። ስለዚህ ደስተኛ ህይወት በእውቀት ላይ የተመሰረተ ነው፣ በተለይ ደግሞ በማቴማቲክስ እውቀት ላይ የተመሰረተ ነው ብለው ያምነው ነበረ። ራሱ ፓይታጎረስ ኮስሞስ የሚል ቃል እንደተጠቀመ ለመጀመሪያ ጊዜ ታሪኩ ያስረዳል። እንግዲህ ኮስሞስ ትርጓሜው በግሪክ በስርዓት የተደረደሩ ከዋክብትና ለሰዎች አእምሮ የሚመች ዩኒቨርስ እንደማለት ነው ማለት ነው። ቀደም ባሉት ክፍሎች ላይ ስለ ካርል ሳጋን ታዋቂው ፊዚስት ካርል ሳጋን ስንነጋገር ይሄን አንስተን ነበረ። ኮስሞስ ከኪኦስ ይለያል።
ወይም ደግሞ ራሽናል የሆነ ፍጥረት አለ ዩኒቨርስ አለ እንደማለት ነው። ይህ ለመጀመሪያም ጊዜ ምድር ክብ ናት ያለው እርሱ ነው የሚል ታሪክ አለ ፓይታጎረስ። ከዚህ በኋላ ግን ፓይታጎረስን እንደ ግሩፕ ብናየው የተሻለ ይመስለኛል። ተከታዮቹና እሱ እንደ አንድ ሃይማኖት ግሩፕ አብረው ነበር የሚኖሩት እና ሳሞሳ የምትባል የግሪክ ደሴት አለች። በዛ ውስጥ በዋሻ ውስጥ ይኖሩ እንደነበረ ታሪኩ ያሳያል። እንግዲህ የጀርባ አጥንት የሆነውን ያዩትን በሙከራ ማረጋገጥ እነዚህ አዮኒያኖች የምንላቸው እነዚህ የጥንታውያኑ የግሪክ ፈላስፎች ዘይቤ ነበርና ይሄ ፓይታጎረስ ግን ቅድም እንዳልነው በዚህ በኦርፊዝም ሃይማኖት ተጽዕኖ ያረፈበት ያልነው የተፈጥሮ ህግጋት በአእምሮ በማሰብ ሊሰብ ይዞ ብቅ ይላል ማለት ነው። እንግዲህ ይሄ ዴካርት በኋላ ላይ ያመጣውም ራሽናሊቲ ፕሪንሲፕል ወይም ደግሞ የፍልስፍና ይሄ ነው ማለት ነው። ዳሳሽነት ወይም ደግሞ ኢምፕሪካል ብቻ ሳይሆን እውቀት ራሽናልም ነው የሚለው። በተለይ ደግሞ እንደ ቁጥሮች ያሉ እንደ የተፈጥሮ ህግጋት ግራቪቲ የመሳሰሉት በዚህ ውስጥ የሚጠቃለሉ ናቸው። ወደ ተነሳንበት ስንመለስ ፓይታጎረስ እና ተከታዮቹ ቁጥሮች ረቂቃን ስለሆኑ ታዊ ናቸው የሚል እምነት ነበራቸው። በርትራንድ ራሰል በቀልድ መልክ ፓይታጎረስ እና ተከታዮቹን ባቄላ ብቻ የሚበሉ በነፍስ መፍለስ የሚያምኑ ባህታውያን ነበሩ ብሎ ይቀልድባቸዋል። በኋላ ግን ባቄላ መብላት ሲፈልጉ ፓይታጎረስ ላይ አመጹበት እያለ ይቀልዳል። ለማለት ነው በቡድን የሚኖሩ የብህትውና ኑሮ አይነት የሚኖሩ ሰዎች እንደሆኑ ነው የሚያሳየው ታሪካቸው። ካርል ሳጋን በጉብኝቱ ሳሞስ አይላንድን በጎበኘ ጊዜ ያንን ዋሻ ይሄ ፓይታጎረስ የሚኖርበት ነበር ብሎ ሲያሳይ ተመልክቻለሁ እና በጣም የሚገርም ነው። በእርግጥ ቁጥሮች ምንድን ናቸው? መኖራቸው የት ነው የሚለው እንግዲህ ማንም ራሽናሊስት ማቴማቲክስ የሚያውቅ ሰው የሚጠይቀው ጥያቄ ነው። እንግዲህ 2 ሙዝ እና 2 ሙዝ 4 ሙዝ፣ 4ንም አንድ ጦጣ ብትበላው 4 ሙዝ ጠፋ፣ 2 እና 2 ግን 4 መሆኑ አይቀርም የሚል ቀልድም አለ። የስበት ህግ መኖሪያ የት ነው? መጽሐፍ ላይ ነው ወይስ በኒውተን አእምሮ ነው? እነዚህ የራሽናሊቲ ጥያቄዎች ናቸው ማለት ነው፣ ከቀልዱ ባሻገር ማለት ነው። ስለዚህ ራሽናል የሆነ ነገር አለ ማለት ነው። በተለይ ማቴማቲካል ሎዎች ራሽናል የሆነ ዩኒቨርስ አለ ለሚለው መከራከሪያ በጣም አሳማኝ የሆኑ መሰረት ናቸው። እንግዲህ ፓይታጎረስ እና ተከታዮቹ ከዚህም አልፈው ዓለማቱ የቆሙበት ዋናው ነገር ቁጥር ነው ብለው ያምኑ ነበር። እንግዲህ እነዚህ ሰዎች በ5ኛው ክፍለ ዘመን ከክርስቶስ በፊት የኖሩ መሆኑን እንዳንረሳ። እንደውም የማይታየው ፍጹም ዓለም ነጸብራቅ ነው ብለው ያምኑ ነበረ። ስለዚህ የማይታየውን ዓለም እነሱ ካወቁ እንግዲህ እነሱ የተገለጠላቸው ናቸው ማለት ነው። ገብቷቸዋል አይደለ? ካርል ሳጋን ፓይታጎረስ እና ተከታዮቹ በፕሌቶ በኋላም ደግሞ በክርስትና ላይ ተጽዕኖ አሳድረዋል ይላል። እንግዲህ የፕሌቶ ላይ ያሳደሩት ተጽዕኖ በጣም ግልጽ ነው። ምክንያቱም ፕሌቶ ዱዋሊስቲክ የሆነ አስተሳሰብ ነበረው፣ የማይታየውና የሚታየው ዓለም የሚል በኋላ ስንደርስበት እንወያያለን። ነገር ግን በክርስትና ላይ ምን ተጽዕኖ እንዳሳደሩ ግን ካርል ሳጋን አልነገረንም። እንግዲህ አንዳንዴ የአሁን ዘመን ሳይንቲስቶች ራሳቸውን የተመረጡ አድርገው ለማየት የተገለጠላቸው ሆኖ ለመቅረብ ሲሞክሩ እናስተውላለን። እንደ ፓይታጎረስ እና ተከታዮቹ ዩኒቨርሱ ሊታወቅ የሚችል ማቴማቲካል ቀመር ነው ማለት በእርግጥ ለሳይንስ ትልቅ መሰረት ይሆናል ማለት ነው። ዩኒቨርሱ ሊታወቅ የሚችል ራሽናል ከሆነ ሰዎች ይህንን ለማወቅ እድል አለን ወይም ደግሞ በየዘመኑ ምርምር ለማድረግ ይቻላል የሚል ተፈጥሮን እስከ መጨረሻው ድረስ ለማወቅ አቅማችንን መጠቀም እንችላለን የሚል መሰረት መስርተዋል ማለት ነው። ክርስቲያኖች በተፈጥሮ ጥልቅ ሚስጥር ውስጥ በአእምሮ ሊታወቅ የሚችለውን በደስታና በቅንነት ለማየት የተሻለ እድል አለን። ከምልኪ ሱፐርስቲሽን እና ከፍርሃት በጸዳ እምነት ውስጥ እስከኖርን ድረስ ማለት ነው። ከዚህ ውጪ እውቀት ጠልና የአዲስ ግኝት ፍርሃት የሚያርበደብደን ከሆነ አስተምሯችን ከአባቶቻችን አንጻር መፈተሽ ይኖርበታል ብዬ አስባለሁ። ሪቻርድ ዶኪንስ የተባለው የስነ ህይወት አዋቂ ኢአማኒ ነው፣ ኤቲስት ነው። ምንድን ነው የሚለው? ኢአማኒነት ደፋር፣ ነፃና ከምልኪ የጸዳ ህይወት ለመኖር ስለሚያስችል
ከሃይማኖተኛው ይልቅ የኤቲስቱ የኢአማኙ ህይወት የተሻለ ነው ይላል። ለምን ይህን አለ ብሎ መጠየቅ የስነ መለኮት ተማሪዎች ግዴታ ይመስለኛል። ስነ መለኮት በራሷ አድማጭ ሁልጊዜም ቢሆን ደግሞ መልሷ በጨው የተቀመመ ሊሆን ይገባል። ስለዚህ ውይይታችንን በዚህ ላይ ተንተርሰን እንቀጥላለን። በእርግጥ ሳይንስ ስነ መለኮትን ወይም ደግሞ የኔን ስነ መለኮት እንዲሰጠኝ አልጠብቅም። ስነ መለኮቴን እኔ ራሴ ላስረዳው ይገባል። ውይይታችን ግን አሁን ሳይንስ፣ ፍልስፍናና ስነ መለኮት የሚገናኙበት ካለ የሚገናኙበትን፣ የሚለያዩበት ደግሞ ካለ የሚለያዩበትን ማወቅ ስለሆነ ውይይታችንን እንቀጥላለን። ስነ መለኮታችን ክርስቶስ ነው። በቅዱሳኑና በቤተ ክርስቲያን አባቶች ምስክርነት ያለው በአላፋት አማኞች ህይወት የሚገለጥ ሰፊ አስተምህሮና ታሪክ ያለው ነው። የክርስቶስ ትንሣኤ የክርስቶስ መሰረት ነው። የክርስትና መሰረት ነው። የክርስቶስ ትንሣኤ የክርስትና መሰረት ነው። እንግዲህ ከነዚህ ሁሉ በአባቶች ከተመሰከረለት ሰፊ አስተምህሮ ካለው ሰፊ ታሪክ ካለው ውቅያኖስ በጭልፋ መቅዳት ካቃተኝ ካልቻልኩኝ ችግሩ ከራሴ ነው የሚሆነው ማለት ነው። ነገር ግን ሳይንስ በተፈጥሮ ውስጥ የሚከናወን እንደመሆኑ አማኙም የተፈጥሮ አካል እንደመሆኑ ከሳይንስ ጋር የሚያጋጨው አንዳችን ምክንያት አይኖርም ብዬ አስባለሁ። ይልቁንም እንደቀደሙት በቅንነት እና በነፃነት የምርምሩ ተሳታፊ ከመሆን የሚከለክለው ነገር አይኖርም። እንግዲህ ይህን ሀሳብ በጣም በሰፊው እያነሳን የምንቀጥለው ይሆናል ማለት ነው። እስቲ ወደ ጥንታውያኑ ደግሞ መለስ እንበል። እንግዲህ ከአዮኒያ የመጨረሻዎቹ ፈላስፎች አንዱ የነበረው አርስጥራኩስ ይባላል። ይሄ አርስጥራኩስ ከፓይታጎረስ ከ3 ክፍለ ዘመናት በኋላ የመጣ ነው፣ ዘግይቶ ማለት ነው። እንግዲህ የአቴንስ ገናናነት እየቀነሰ ከሄደ በኋላ የአሌክሳንደር ጄኔራሎች አንዱ የሆነው ቶሎሚ በግብፅ የግሪክ ስልጣኔን አስፋፍቶ ነበረ። ስለዚህ ግብፅ የእውቀት ማዕከል ሆና ነበር ማለት ነው። እንግዲህ ትልቁም ጥንታዊ ቤተ መጻሕፍት በዚህ ይገኝ ነበር። እንግዲህ አርስጥራክስ በሁለተኛው ክፍለ ዘመን ከክርስቶስ ልደት በፊት ሆኖ እዛ ዘመን ላይ ሆኖ ፀሐይ ሩቅ ነች፣ ትልቅ ነች። ስለዚህ ትልቅ ነገር በትንሽ ነገር ዙሪያ ስለዚህ የምትሽከረከረው ምድር መሆን አለባት፣ ዘዋሪዋ ምድር ነች እንጂ ፀሐይ አይደለችም የሚል ሀሳብ አቅርቦ እንደነበረ ታሪኩ ያሳያል። ለዚህ ነው ጋሊሊዮ ምንድነው የሚለው ኮፐርኒከስ እኮ እንደ ፍራሽ አዳሽ ነው እንጂ ቀዳማዊ ባለግኝት አይደለም ብሎ የሱን ቀዳሚውን ኮፐርኒከስ የሚተቸው ማለት ነው፣ ወይም ትልቅ አስተያየት የሚሰጥበት ማለት ነው። እንግዲህ አርስጥራክስም በጊዜው ከምድራውያኑ ተቃውሞ ገጥሞት ነበር። እንግዲህ ቅድም ያነሳነው ሳጋን የሱም ደግሞ ወዳጁ ራስል እነዚህ እንግዲህ የታወቁ ኤቲስቶች ናቸው። ኒኦፕላቶኒስቶችና ወራሾቻቸው ክርስቲያኖች ዛሬም ተቃውሞውን ቀጥለውበታል የሚል ዘለፋ በክርስትና ላይ ያቀርባሉ። ይሄ ዘለፋ ታሪካዊ ከመሆኑ ሊያልፍ አይገባም። እርግጥ ከዚህ በፊት አይተናል። ኮፐርኒከስም ጋሊሊዮም ኬፕለርም ከቤተ ክርስቲያን የደረሰባቸውን ከካቶሊኩም ከፕሮቴስታንቱም የደረሰባቸውን ችግር አይተናል። ያ ግን ታሪክ ነው። ስለዚህ አሁን ግን ክርስትናን ከመጥላት ብሎም ከመናቅ የሚመጣ ዘለፋ አመክንዮአዊ እስካልሆነ ድረስ ቅድም ያነሳናቸው ራስለም ሆነ ሳጋን ወይም ደግሞ የነሱን ትዝብት ላይ ከሚጥላቸው በቀር አዋቂነታቸው ላይ የሚጨምረው ነገር አይኖርም። ሆኖም ክርስትና የእውቀት ጥላት ወይም አስማት አሊያም ምልኪ እንዳልሆነ ማስረዳት ደግሞ የስነ መለኮት ኃላፊነት ነው ማለት ነው። ዳዊት በ8ኛው መዝሙሩ ላይ አቤቱ ጌታችን ስምህ በምድር ሁሉ እጅግ ተመሰገነ፣ ምስጋና በሰማዮች ላይ ከፍ ከፍ ብሏልና የጣቶችን ስራ ሰማዮችን ባየው ጊዜ ጨረቃንና ከዋክብትን አንተ የሰራሃቸውን ታስበው ዘንድ ሰው ምንድን ነው ይላል። ይሄ እንግዲህ ትልቅ የመገረም ሐሳብ የተፈጠረው የታላቁን አምላክ ማንነት ሊያስረዳ አይችልም። ነገር ግን የዓለማቱ ግዙፍነት ያስደንቃል። በጥቂቱም ቢሆን ስለ ታላቁ ፈጣሪ የሚናገረው ነገር ሊኖረው ይችላል። በዚህ ግዙፍ ዓለም ውስጥ የሰው ማንነትና ስፍራውን ለማወቅ መጣጣር ነበር ይባላል። ባለፈው ያየነው ኬፕለር ከሮማ ቤተክርስቲያን ውግዘት ሲፈስበት እርሱ ግን በነፃይቱ ምድር ሆላንድ በክብር ምርምሩን ያደርግ ነበር። ለሁይገንስ ተፈጥሮ ድንቅ ስለሆነ ዓላማ ያመለክታል ወይም ፐርፐዝን ያመለክታል ብሎ ያስብ ነበር።
እንደዛ አይነት ንጽረተ ዓለም ነበረው። እንግዲህ ወደ ጥንታውያኑ ደግሞ መለስ እንበልና ሄራክሊተስን እናያለን። ሄራክሊተስ በኤፌሶን እንደኖረ ታሪኩ ያስረዳል። ይህም እንዲሁ 5ኛው ክፍለ ዘመን ከክርስቶስ ልደት በፊት የነበረ ሰው ነው። በ525 እስከ 475 ባለው ውስጥ ማለት ነው። እንግዲህ ከቅድመ ሶቅራጠስ ፈላስፎች የሚልቅ አተያይ ያለው በጣም የሚገርም ሰው ነበር እና ሁሉም ነገር በማያቋርጥ እንቅስቃሴ ውስጥ ነው የሚለው እሳቤው እንግዲህ ለሄግል መነሻ ሀሳብ ነው የሚል አስተያየት አለ። የነበረው አለ፣ ያለውም ይሄዳል። በአንድ ጊዜ በአንድ ወራጅ ውሃ ውስጥ መርገጥ አትችልም ማለት አንዱ እግርህ እንደረገጠ ሌላኛው ውሃ ይመጣል ማለት ነው። ወንዙም ውሃውም መውረጃውም አሸዋውም ይቀየራል፣ አንተም ወንዙም በአንድ አፍታ ተቀይራችኋል የሚል የሚገርም ሀሳብ ነበረው። ስለዚህ የምናየው በእርግጥ እውነታውን አይደለም ለውጡን እንጂ ማንነት ቢንግ ያለው ነገር እውነተኛ ህልው የሆነ ነገር የማይለወጥ ነው። ስለዚህ ጥበበኛ ሰው የሚባለው የማይለወጠውን ይመለከታል። እንግዲህ አልፎ ያጁ ደግሞ ተለዋጩን ነገር ያያል የሚል ሀሳብ ነበረው ማለት ነው። ግን በአዲሱ ወራጅ ውሃ ውስጥ ደግሞ ማንነት አለ፣ እዛው ውስጥም ቢንግ አለ። በብዝሃነት ውስጥ አንድነት አለ፣ ማያያዣው እሳት ነው ይላል። ትዝ ይላችሁ ከሆነ ቴልስ ማያያዣው ውሃ ነው ይል ነበረ። ምክንያቱም እሳት ሙቀት፣ ጭስና አመድ ስለሚሆን ሁልጊዜም በለውጥ ውስጥ ነውና ይህም ለውጥ በሁለንተናዊ ቃል ወይም ደግሞ ሎጎስ ተያይዞ ቆሟል የሚል ሀሳብ ነበረው። ቃል ወይም ደግሞ ሎጎስ የሚለው ሀሳብ ሄራክሊተስ ነው የሚል ታሪክ አለ። ቃሉ ራሱ የለውጥ ህግ ማለት ነው። እንግዲህ የማይለወጥ ነገር ግን ሁሉን የሚለውጥ ማለት ነው። እንግዲህ ይህን ሎጎስ ወይም ደግሞ ቃል የሚለውን ሀሳብ ዮሐንስ ሐዋርያ ዮሐንስ በወንጌሉ መጠቀሙና ተቃራኒ የሆኑትን ብርሃን፣ ጨለማ ወዘተ መጥቀሱ የግሪክ ፍልስፍና ተጽዕኖ አለበት ለማለት እንግዲህ የሚዳዳቸው ጸሐፊዎች አልጠፉም። ነገር ግን ዮሐንስ መልእክቱ ስለ ኢየሱስ ክርስቶስ ሞትና ትንሣኤ ነበር። ለሄራክሊተስ ሎጎስ ቁስ ይሁን መንፈስ ግልጽ አይደለም፣ እሱ እንደዛ አይልም። ነገር ግን ፈጣሪ የሚባል ነገር በአእምሮ ዝር እንደማይል እየታወቀ ነው። ምክንያቱም ግሪክ ስለሆነ አዮኒያን ስለሆነ እንደዚህ ሊል አይችልም ብለን እናስባለን። እንግዲህ በሄራክሊተስ የማያቋርጥ ለውጥ ውስጥ ቅራኔዎች አሉ። ቅራኔዎች ሌላ ለውጥ ያመጣሉ። ይህም የማያቋርጥ ክስተትን ቢካሚንግነስን ይወልዳል የሚል ሀሳብ ነው ፍልስፍናው በአጠቃላይ ማለት ነው። ከሱ ቀጥሎ የመጣው ፓራሚናይደስ የተባለው ፈላስፋ ስለ ፍጥረትም ሆነ ስለ ግለ ፍጥረት መነጋገር አይቻልም፣ ህልውና ከምንም ሊመጣ አይችልም፣ ማንነት ደግሞ ውልደት፣ ፍጥረት ወዘተ ብሎ ነገር የለም፣ ያለው ያው የነበረ ነው ብሎ ፍልስፍናውን ይጀምራል። እንግዲህ ይሄ በኋላ ላይ ወደ ጠርጣራነት ስኬፕቲሲዝም ወደ 14ኛ ክፍለ ዘመን መጨረሻ ላይ እናየዋለን። ግን ዋና ሀሳቡ የፓራሜንዴስ ምንድነው? ፈላስፋ የሚባለው ራሽናል ሁናዊ የሆነ ነገር ሊናገር ይገባል የሚል በጣም የሚገርም አነጋገር አለው። እሱም እንደ ፓይታጎረስ ዓለም ራሽናል ስለሆነች ልንረዳት እንችላለን ብሎ ይላል። ነገር ግን ዳሳሽ የሆነ አስተሳሰብ ስለነበረው ከእርሱ በፊት የመጡትን እነ ቴልስን እና ሄራክሊተስን በብርቱ ሲተች ይታያል ማለት ነው። እንዴት ውሃ እሳት፣ እሳትስ ውሃ ይሆናል እያላችሁ ትቀባጥራላችሁ እያለ በጣም ተሳስታችኋል እያለ ሲተቻቸው እናያለን። ይሄ እንግዲህ የሳይንስ ምርምር መነሻ ነው ማለት ነው። ምክንያቱም ሳይንስ የምንለው ከዚህ በፊትም ዴፊኒሽን ስንሰጠው ሌላው ሊተቸው የሚችለው ስራ ነው። የማይተች ሁሉ የአምባገነኖች ትእዛዝ፣ የአምባገነኖች ቃል ነው። ስለዚህ ሳይንስ የሚባለው አንድን ስራ ሊተች የሚችል ሲሆን ነው የሚል ሀሳብ ከፓራሜንዴስ አስተያየት ማየት ይችላል ማለት ነው። እንግዲህ ሀሳባችን እየገፋን ስንሄድ የሳይንስና የክርስትና በተለይ ስነ መለኮት ጸብ የለሽ በዳቦ መሆኑን ለማሳየት እየሞከርን ያለ ነው።
የጥንታውያኖች አንስተን ከዛ ዘመናዊዎቹን እያየን አወዳደርን እንሄዳለን ማለት ነው። በእርግጥ እዚህ ላይ ማንሳት ያለብን ስራቸውን ክርስትናን ከማብጠልጠል ጋር ያያያዙ አውቆ አጥፊዎች የምንላቸው ሰዎች ሆነ ብለው ስራቸው አድርገው የሚመጡ አሉ። ስለዚህ እነዚህ ጥፋታቸው ክርስትናን በሐሳብ መሞገታቸው አይደለም። ክርስትና ባመጣው ነፃነት ላይ ቆመው በሳይንስ ስም የራሳቸውን ሐሳብ ለመጫን መፈለጋቸው ግን ሳይንቲስት አያስብላቸውም ማለት ነው። ቅድም እንዳየነው ሳይንስ ራሱ ዘይቤው ፎልሲፋይ ሊደረግ የሚችል ሐሳብ ቲዮሪ ማለት ነው። አንድ ቲዮሪ ፎልሲፋይ ሊደረግ ይችላል ብሎ የሚያምን ሳይንስ በዛ ውስጥ አለው የሚል ሳይንቲስት የኔን ሐሳብ ካልተቀበልክ የሚል ከሆነ ራሱ ከዘይቤው ከሳይንስም ጋር የሚጋጭ ነው የሚሆነው ማለት ነው። ለምሳሌ እስካሁን ካነሳናቸው ውስጥ ካርል ሳጋን እንግዲህ ይሄ የተዋጣለት የሳይንስ ሊቅ መሆኑን ከዚህ በፊት አይተናል። ዓለማቱ በስርዓት የሚሄዱ መሆናቸውን ይቀበላል። እሱ ነው እንግዲህ ኮዝሞስ እንጂ ኬኦስ የለም የምትገርም አነጋገር የተናገረው ይሄ ሰው ነው። ነገር ግን ምን ይላል? እሱን ሐሳብ አንስተን እንይ ብዬ ነው። ምንድን ነው የሚለው? ላይፍ ወይም ደግሞ ህይወት ባዮሎጂካል ነው ይላል። እንግዲህ እርግጥ የ21ኛው ክፍለ ዘመን ሳይንስ ስነ እውቀታዊ ነው፣ ኤፒስቲሞሎጂካል ነው ብለናል ከዚህ በፊት። ነገር ግን ፍልስፍናውን ማለትም የሳይንስን ፍልስፍና ሳንጨምር ሳይንሱን ብቻ የሚለውን ተከትለን እየሰማና አብረን እየተመራመረን ከመሄድ ስነ መለኮታችን አይከለክለንም ብዬ አስባለሁ። እና ሳጋን ኢቮሉሽን ፋክት ነው እንጂ ቲዮሪ አይደለም ይላል። አባባሉ በጣም ግልጽ ነው። ፋክት የተረጋገጠ እውነት ነው ማለት ነው በእሱ አነጋገር። ቲዮሪ ግን በማስረጃ ሊዳብር ሊሻሻል ወይም ሊለወጥ የሚችል ነገር ነው ማለት ነው። ስለዚህ ለዚህ መልስ የሚመልሰው ጄrzy ዚክ የተባለ የኢቮሉሽንና የስነ ህይወት ሊቅ ነው። የዚህን የጄrzy ዚክን መልስ ዘርዘር አድርገን ለማየት እንሞክራለን። ቅድም ባነሳ ነው በሳጋን አስተያየት ላይ ማለት ነው። እንደዚህ ይላል ጄrzy ዚክ ትን አስጨብጣለሁ ብሎ አይልም። በዚህ ረገድ እንደ ሃይማኖትና የጥበብ ስራዎች ልበ ሙሉ አይደለም ይላል። የሳይንስ ፍልስፍና ሳይንስ በራሱ ግብ አይደለም ይላል። ግብን ማወቅ የፍልስፍናና የስነ መለኮት ዘርፍ ነው። ለምሳሌ የሞራል ህግን ሳይንስ ሊመልሰው አይችልም። የሳይንስ ግብ ያለውን ማየት፣ ዳታ መሰብሰብ፣ ከዛም መፈተሽ፣ የተፈተሸው ካልወደቀ ህግ ይሆናል። ከዛ ደግሞ ለሌላ ህግ መገኘት መሰረት ይሆናል። ከዚህ ባለፈ ሳጋን በዚህ የሳይንስ ዘይቤ ውስጥ ሆኖ ኢቮሉሽን ፋክት ነው ሲል ራሱ ሃይማኖት ጠል ከመሆን ያለፈ ውሃ የሚያነሳ ንግግር አልተናገረም ማለት ነው።